የዓለም አቀፉ የጂኦፖለቲካ ቼዝ ጨዋታ ከመቼውም ጊዜ በላይ ፖለቲካዊ፣ ወታደራዊና ስትራቴጂካዊ ውጥረቶች የተሳሰሩበት ፈንጂ የረገጠ ቀጠና መሆኑን የሰሞኑ ክስተቶች በጉልህ እያሳዩ ይገኛሉ። መነሻውን በቀይ ባህር የሳውዲ ነዳጅ ደም ስር መቁረጥ የጀመረው የሁቲዎች እርምጃ ዛሬ በዓለም ሀያላን የኃይል ሚዛን ላይ ማዕበል እየፈጠረ ይገኛል። በተለይም በሆርሙዝ ባህረ ሰላጤ ኢራንና ኦማን የዓለምን የባህር ትራንዚት ህግጋት ወደ መቀየርና አሜሪካን ሙሉ በሙሉ ከጨዋታዎች ወደሚያደርግ ደፋር ፖለቲካዊ እርምጃ መሸጋገራቸው ውጥረቱን አዲስ ምዕራፍ ላይ አድርሶታል። ይህን የኢራንን ስትራቴጂካዊ ክንድ ለመስበርና የባህረ ሰላጤውን የበላይነት ለማስመለስ በማሰብ ፕሬዚዳንት ዶናልድ ትራምፕ ከሁለተኛው የዓለም ጦርነት ወዲህ ታይቶ የማይታወቅ የቦምብ ዝናብ በኢራን የነዳጅ ማዕከል በሆነችው ካረግ ደሴት ላይ ለማዝነብ አቅደው ነበር። ይሁን እንጂ ማጥቂያ ቁልፉ ሊጫኑ ሲሉ ሰዎችን መግደል አልፈልግም በሚል ሰብአዊ ሽፋን ጥቃቱን በመጨረሻዋ ሰከንድ ማገዳቸውን ፕሬዚዳንቱ በምርጫ ቅስቀሳ መድረክ ላይ በይፋ መናዘዛቸው አሜሪካ በከፍተኛ የዛቻ ደመናና በዲፕሎማሲ ማፈግፈግ መካከል የምታደርገውን የኋልዮሽ ጉተታ አረጋግጧል። ከዚህ የኃይል ትርኢት ጀርባ ግን የኢራን የተራዘመ የዕቃ ማሟጠጥ ጦርነት ስትራቴጂ የአሜሪካን የታድና ፓትሪዮት ሚሳይሎች ክምችት ባዶ ማስቀረቱ በሲኤንኤን ዘገባ ይፋ መውጣቱ በዋሽንግተን የውስጥ ፖለቲካ መንቀጥቀጥን ፈጥሯል። ዘገባውን ተከትሎ በመከላከያ ጸሐፊ ፒት ሄግሴት በፕሬዚዳንት ዶናልድ ትራምፕና በሚዲያው መካከል የተፈጠረው የካምፕ ዴቪድ ሰጥ አገባ ውንጀላና መካካድ የፔንታጎን አስቸኳይ የ$67 ቢሊዮን የበጀት ጥያቄ እውነታውን ፍንትው አድርጎ እስኪያወጣው ድረስ ከፍተኛ ፖለቲካዊ ትኩሳት ሆኖ ሰንብቷል። ይህ የተተበተበ ወታደራዊ ትርምስ በእስራኤል ግንባርም የተለየ አልነበረም። እስራኤል በደቡባዊ ሊባኖስ ሄዝቦላን ለማጥፋት በከፈተችው ርኅራኄ የለሽ ዘመቻ በከፍተኛ የቴክኖሎጂ ብዥታ የራሷን ወታደሮች በስህተት ኢላማ እስከ ማድረግ የደረሰችበት የጦር ሜዳ አሳዛኝ ክስተት የቀጠናው ጦርነት አቅጣጫ አልባነትን ያጎላ እውነት ሆኗል። በአጠቃላይ ከሚሳኤል እጥረት ሽብር እስከ ጓዳ በጓዳ ላይ ከሚከፈት ተኩስ ከተደናቀፉ ግዙፍ ጥቃቶች እስከ አዳዲስ የባህር ላይ ሉዓላዊነት ህጎች መደንገግ ድረስ የተዘረጋው ይህ ህገወጥ ትረካ ዓለም በሀያላን ዛቻ ብቻ የማትመራበትና የኢራን የመቋቋም ዘንግ የተባበረ ክንድ የዓለምን የኃይል ሚዛን ጫፍና ጫፍ እያወዛወዘው እንደሚገኝ በግልጽ የሚያሳይ ህያው ወታደራዊና ፖለቲካዊ ማህደር ነው። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊ የምንዳሰስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። የሰሞኑ ዓለም አቀፍ የኃይል ሽኩቻ መነሻውን ያደረገው ከየመን የሁቲ ኃይሎች የባህር ላይ እርምጃዎች ነው። የሁቲ ኃይሎች በሳውዲ የነዳጅ ጫኝ መርከቦች ላይ ያነጣጠረ ባለስቲክ ሚሳይሎችን በመተኮስ የዓለምን እጅግ ወሳኝ የባህር መተላለፊያ ኮሪደሮች ውጥረት ውስጥ ከተዋል። ዴዚ የተሰኘችው የሳውዲ ነዳጅ ጫኝ መርከብ በኤደን ባህረ ሰላጤ ስታልፍ በሁቲዎች ትክክለኛ ኢላማውን በጠበቀ የሚሳይል ጥቃት ክፉኛ በመመታቷ ጉዞዋን አቋርጣ እንድትመለስ ተገዳለች። በተመሳሳይ በሰሜናዊ ቀይ ባህር በያምቦ ወደብ አቅራቢያ ዋፋ የተሰኘች ሌላ የሳውዲ ነዳጅ ጫኝ መርከብም ተመሳሳይ እጣ ፋንታ ገጥሟታል። የሁቲ ጦር ቃል አቀባይ ብርጋዴር ጄኔራል ያህያ ሳሪ በቴሌቪዥን መስኮት ብቅ ብለው እንደገለጹት እነዚህ ጥቃቶች እገዳን በእገዳ መመከት በሚል መርህ በሳውዲ አረቢያ ላይ የተጣለውን የባህር ላይ እገዳ ለማስፈጸም የተወሰዱ ትክክለኛ እርምጃዎች ናቸው። ይህ ኦፕሬሽን ከተጀመረበት ከሐምሌ ወር አጋማሽ አንስቶ 8 የሳውዲ ነዳጅ ጫኝ መርከቦች በተሳካ ሁኔታ ኢላማ የተደረጉ ሲሆን ሌሎች 29 መርከቦች ደግሞ ጉዟቸውን እንዲያቋርጡና እንዲመለሱ ተደርገዋል። የሁቲዎች አቅም ከባህር አልፎ የሳውዲ አረቢያን የአየር ክልል ጥሶ በመግባት በናጅራን አየር ማረፊያ ላይ በሀገር ውስጥ በተመረተ አጥፍቶ ጠፊ ድሮን ጥቃት እስከ ማድረስም ደርሷል። ይህ ጥቃት የአየር ማረፊያውን ዋና የራዳር ሲስተም ከጥቅም ውጭ በማድረጉ የበረራ መርሃ ግብሮች እንዲስተጓጎሉ አድርጓል። ይህ ሁኔታ ቀይ ባህርን ከሚሳኤል መተኮሻነት አልፎ የሳውዲ አረቢያን የነዳጅ የደም ስር ወደ መቁረጫ ኢኮኖሚያዊ የጦር ሜዳነት ተቀይሯል። የየመን ጠቅላይ የፖለቲካ ምክር ቤት ፕሬዝዳንት ማህዲ አልማሻት ሳውዲ አረቢያ እገዷን ሙሉ በሙሉ እስካላነሳች ድረስ ሰላም ሊኖር እንደማይችል በማስጠንቀቅ ጥቃቱ በቀይ ባህር ሰሜናዊና ደቡባዊ መግቢያዎች ላይ ተጠናክሮ እንደሚቀጥልም አረጋግጠዋል። ይህ በእንዲህ እንዳለ የኢራን ስትራቴጂካዊ ክንድ በዓለም 20 በመቶ በሚሆነው ነዳጅ በሚያልፍበት የሆርሙዝ ባህረ ሰላጤ ላይ አዲስ የጨዋታ ህግን እየደነገገ ይገኛል። ኢራንና ኦማን በአሜሪካ ፊት አውራሪነት የሚመራው ነባሩን የባህር ላይ ትራንዚት ህግ በመቀየር አዲስ የመተላለፊያ መስመርና ህግጋትን በጋራ ለማውጣት ተቃርበዋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ እንዳስታወቁት ሁለቱ ሀገራት በባህረ ሰላጤው አዲስ የመርከብ መስመር ጂኦግራፊያዊ ኮኦርዲኔቶች ላይ መግባባት ላይ ደርሰዋል። በዚህ ስምምነት መሰረት መርከቦች ወደ ፋርስ ባህረ ሰላጤ ሲገቡ በኢራን ቁጥጥር ስር ባለው
መስመር ሲወጡ ደግሞ በኦማን መስመር እንዲጠቀሙ የሚገደዱ ሲሆን ለደህንነትና ለአካባቢ ጥበቃ የሚውል የአገልግሎት ክፍያ ለሁለቱ ሀገራት እንዲከፍሉም ይደረጋል። የእርምጃ አሜሪካን ሙሉ በሙሉ ከጨዋታው ውጭ የሚያደርግ ነው። አሜሪካ በኩሏ ይህንን የኢራንን የባህር ላይ እገዳ አጥብቃ በመቃወም ወታደራዊ ጡንቿን እያሳየች ነው። የአሜሪካ ማዕከላዊ እዝ ሴንትኮም የጦር መርከቦች የንግድ መርከቦችን አቅጣጫ እንዲቀይሩ በማዘዝ 44 መርከቦችን አቅጣጫ ሲያስቀይሩ 2 መርከቦችን ከጥቅም ውጭ አድርገዋል። በሌሎች 2 መርከቦች ላይ ደግሞ ፍተሻን አድርገዋል። መርከብ 45 የተሰኘው የአሜሪካ የጦር መርከብ ለአንድ የንግድ መርከብ አቅጣጫን ቀይር፣ ይህን ካላደረክ በኃይል እንድትታዘዝ እናደርግሃለን ሲል የሚያስጠነቅቅ የድምፅ ቅጅም ወጥቷል። ይሁን እንጂ ኢራን የአሜሪካን ማስጠንቀቂያ ወደ ጎን በመተው ጉዳዩ የሁለት የባህር ጠረፍ ሀገራት የኢራንና የኦማን የሉዓላዊነት መብት መሆኑን በማስመር ማናቸውም ሶስተኛ ወገን ጣልቃ እንዳይገባ አጥብቃ አስጠንቅቃለች። የኢራን መንግስታዊ ሚዲያ ደግሞ ስምምነቱን በቀጥታ ባህረ ሰላጤውን ክፍት ያደርጋል ማለት እንዳልሆነና የአሜሪካ የባህር ኃይል እገዳ እስካለ ድረስ አደጋው እንደቀጠለ መሆኑን አስታውቋል። የኢራን ተጽዕኖ ፈጣሪነት ከዲፕሎማሲያዊ ጠረጴዛ አልፎ በአሜሪካ የውስጥ ፖለቲካና ፕሬዚዳንታዊ ንግግሮች ውስጥ ሳይቀር አስተጋብቷል። ፕሬዚዳንት ዶናልድ ትራምፕ በቬንዙዌላ ላይ የተገኘውን የ48 ደቂቃ ጦርነትና የነዳጅ ስኬት በኩራት ካወሱ በኋላ የሀገራቸውን ፖለቲካዊ ተቀናቃኞች የማርክሲስትና የኮሚኒስት አስተሳሰብ አራማጆች በማለትም አውግዘዋል። ወዲያውኑም ትኩረታቸውን ወደ መካከለኛው ምስራቅ በማዞር ኢራን የሆርሙዝን ባህረ ሰላጤ በፍጥነት ክፍት ካላደረገች ከሁለተኛው የዓለም ጦርነት ወዲህ ታይቶ የማይታወቅ እጅግ የከፋ ጥቃት እንደሚፈጸምባት ዝተዋል። ትራምፕ አክለውም ኢራን የኒኩለር ጦር መሳሪያ እንዳይኖራት የሚያደርግ ስምምነት በማንኛውም ድርድር ውስጥ መካተት እንዳለበትም አጽንኦት ሰጥተዋል። ይሁን እንጂ ከዚህ የዛቻ ደመና ጀርባ ሌላ አስገራሚ ዲፕሎማሲያዊና ወታደራዊ ድራማ ተደብቆም ይገኛል። ፕሬዚዳንት ትራምፕ በላስ ቬጋስ ባደረጉት የምርጫ ቅስቀሳ ንግግር ላይ እንደተናዘዙት አሜሪካ ከሁለተኛው የዓለም ጦርነት ወዲህ ታይቶ የማይታወቅ ግዙፍ የአየር ላይ ጥቃት በኢራን ላይ ለመሰንዘር አቅዳና ተዘጋጅታ ነበር። ሁሉም ነገር አልቆ የማጥቂያው ቁልፍ ሊጫኑ ሲል ግን ከቴህራን በተደወለ ድንገተኛ ልመና መሰል ጥያቄ መቅረቡንና እሳቸውም ሰዎችን መግደል ስለማልፈልግ ጥቃቱን ማገዳቸውን በይፋ ተናግረዋል። ይህ የትራምፕ ገለጻ አሜሪካ በከፍተኛ ድብደባ፣ ወታደራዊ እርምጃና በድርድር ጠረጴዛ መካከል የምታደርገውን የኋልዮሽ ገመድ ጉተታ የሚያሳይ ነው። በአንድ በኩል የኢራንን ኢኮኖሚ ለማሽመድመድና የሆርሙዝን ባህረ ሰላጤ ለማስከፈት ጫና መፍጠር፣ በሌላ በኩል ደግሞ ወታደራዊ ግጭትን በማስወገድ የፖለቲካ ትርፍ ማካበት የትራምፕ አስተዳደር ፈታኝ የትግል ሜዳ ሆኗል። ከዚህም ባሻገር አሜሪካ በኢራን ላይ ልትሰነዝር ካሰበችው ጥቃት ጀርባ የኢራን ዋነኛ የነዳጅ ኤክስፖርት ማዕከል የሆነችው የካርግ ደሴት ዋነኛ ኢላማ ልትሆን እንደምትችል ሰፊ ግምቶች አሉ። ኢራን ይህንን ስጋት ተከትሎ ዛቻዋን ከቃላት ባለፈ በተግባር ለማሳየት ግዙፍ ወታደራዊ ልምዶችን ለዓለም ይፋ አድርጋለች። የእስላማዊ አብዮታዊ ዘብ ልዩ ኃይሎች የአሜሪካ ልዩ ኦፕሬሽን ኃይሎች የሚጠቀሙባቸውን የብላክ ሃውክ ሄሊኮፕተር አምሳያ ኢላማዎችን በመስራት በዘመናዊ ጦር ሜዳ እጅግ አደገኛ እየሆኑ በመጡ ዝቅተኛ ከፍታ ላይ የሚበሩ የኤፍፒቪ ድሮኖችን የሞከረ የማጥቃት ልምምድ አካሂደዋል። ወታደራዊ ተንታኞች እንደሚሉት ለማምረት ርካሽ የሆኑት ነገር ግን አቅጣጫቸውን ለማስቀየርና ለማክሸፍ እጅግ ፈታኝ የሆኑ እነዚህ ድሮኖች ኢራን በፋርስ ባህረ ሰላጤ ለሚንቀሳቀሱ የአሜሪካ ሄሊኮፕተሮች ፈጣን ምላሽ ለመስጠት ያላትን ዝግጁነት የሚያሳይ ነው። የዚህ ልምምድ ቪዲዮ ይፋ መደረጉ ቴህራን ዲፕሎማሲያዊ ጥረቶች ካልተሳኩ ለሚመጣው ማንኛውም ቀጥተኛ ወታደራዊ ትንቅንቅ ራሷን እያዘጋጀች መሆኗን የሚያሳይ ግልጽ መልእክት ነው። ነገር ግን ኢራን ለዚህ ዛቻ የሰጠችው ምላሽ የልህና የዓላማ ጽናት የተሞላበት ነበር። የኢራን እስላማዊ አብዮታዊ ዘብ ዋና አዛዥ አህመድ ቫሂዲ በይፋ እንደተናገሩት አሜሪካና እስራኤል የኒኩለር መሳሪያ እስካላቸው ድረስ እኛም ለብሔራዊ ደህንነታችን ስንል በኒኩለር ፕሮግራማችን ላይ መስራታችንን እንቀጥላለን፣ እነርሱ ትጥቅ ከፈቱ እኛም እንፈታለን በማለት የኢራንን አቋም በማያሻማ መልኩ አስቀምጠዋል። ይህ መግለጫ ኢራን በአሜሪካ ወታደራዊ ዛቻ እንደማትበገርና የኒኩለር አቅሟን እንደ ስትራቴጂካዊ መከላከያ ጋሻ እየተጠቀመችበት መሆኑን የሚያሳይ ነው። ከዚህ ጎን ለጎን የኢራን ፕሬዚዳንት ማሱድ ፔዜሽኪያን ከሐማስ የፖለቲካ መሪ ጋር ባደረጉት የስልክ ውይይት ኢራን ለፍልስጤም ሕዝብ ያላትን የማያወላውል ድጋፍ አረጋግጠዋል። ፕሬዚዳንቱ የፍልስጤም ጉዳይ ለእስላማዊ ዓለም ቀዳሚ አጀንዳ መሆኑን ጠቅሰው የፍልስጤም መሪዎች ከእስራኤል ጋር በሚያደርጉት ማንኛውም ድርድር ላይ ኢራን ከጎናቸው እንደምትቆም፣ ይህም የአሜሪካን ጫና በመቋቋም የሐማስን አቋም እንደሚያጠናክረው አሳውቀዋል። ይህ የኢራን ጽኑ አቋም ትራምፕ ያቀረቡትን የሐማስ ትጥቅ የማስፈታት እቅድ ገደል የከተተው ሲሆን የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሐማስ ሙሉ በሙሉ ትጥቁን እስኪፈታ ድረስ እስራኤል ከጋዛ እንደማትወጣና የትራምፕን እቅድ እንደማትቀበልም አሳውቀዋል። የትራምፕ አስተዳደር እስራኤል ወታደሮቿ እንድታስወጣ ጫና ቢያደርግም ኔታንያሁና የመከላከያ ሚኒስትራቸው እስራኤል ካትዝ ደህንነታቸውን ለማረጋገጥ ሲሉ ከ60 በመቶ በላይ የሚሆነውን የጋዛ ግዛትና መተላለፊያ ኮሪደሮች በቁጥጥር ስር ለማዋል ወስኗል። ይህ በእንዲህ እንዳለ አሜሪካ በዓለም ዙሪያ የምታደርገው የኃይል ትርኢትና በተለይም ከኢራንና ተባባሪዎቿ ጋር የገጠመችው የተራዘመ ፍጥጫ የአሜሪካን ወታደራዊ የጦር ዕቃ ክምችት እጅግ አሳሳቢ ደረጃ ላይ አድርሶታል። የሲኤንኤን ዘገባና ከፍተኛ የአሜሪካ ጦር አዛዦች እንዳረጋገጡት አሜሪካ በኢራንና በተባባሪዎቿ ላይ በተደረገው የ5 ወራት ጦርነት 80 በመቶ የሚሆነው የታድ ሚሳኤል መከላከያ ሲስተም ክምችቷን አሟጣለች። እንዲሁም ከጦርነቱ መነሻ ጀምሮ ግማሽ ያሉን የፓትሪዮት የሚሳኤል
ክምችት ከሞላ ጎደል ሁሉንም የረዥም ርቀት የትክክለኛ ኢላማ መምቻ ሚሳኤሎችንና አዳዲስ ሚሳኤሎችን ተጠቅማ ጨርሳለች። የቶማሃውክ ክሩዝ ሚሳኤል ክምችቷም ክፉኛ አሽቆልቁሏል። የስትራቴጂና ዓለም አቀፍ ጥናት ማዕከል መረጃ እንደሚያመለክተው አሜሪካ ከጦርነት በፊት 452 የታድና 2200 የፓትሪዮት ሚሳኤሎች ብቻ ነበሯት። የአስደንጋጭ የጦር መሳሪያ እጥረት የአሜሪካን የመከላከያ አቅም በተለይም በኢንዶ ፓሲፊክ ቀጠና ከሩሲያና ቻይና ሊመጣ የሚችለውን ስጋት የመመከት ብቃቷን ጥያቄ ውስጥ ከቶታል። የባህረ ሰላጤው አጋር ሀገራትም የአሜሪካ የጦር መሳሪያ ክምችት ማለቁ ቀጠናዊ ደህንነታቸውን አደጋ ላይ ሊጥል እንደሚችል ስጋታቸውን ገልጸዋል። የአሜሪካ መከላከያ ጸሐፊ ፒት ሄግሴት የጦር መሳሪያ እጥረት አለመኖሩንና የሲኤንኤን ዘገባ ሐሰተኛ መሆኑን ቢገልጹም ከውስጥ የወጡ መረጃዎች ግን በኢራን ላይ ታቅዶ የነበረው መጠነ ሰፊ የአየር ጥቃት የጥይት ክምችት መመናመንን ተከትሎ መዘግየቱንና መታገዱን አመልክተዋል። ይህ ክስተት የኢራን የመቋቋም ዘንግ አሜሪካን ወደ ተራዘመ የዕቃ ማሟጠጥ ጦርነት ውስጥ በማስገባት እንዴት የኃይል ሚዛኑን እያናጋው እንደሆነ አጉልቶም ያሳያል። ይህ የዕቃ ማሟጠጥ ጦርነት በዋሽንግተን የውስጥ ፖለቲካ ውስጥ የፈጠረው ስንጥቅ ቀላል የሚባል አይደለም። በካምፕ ዴቪድ በተካሄደው ከፍተኛ ደህንነት ስብሰባ ላይ ፕሬዚዳንት ዶናልድ ትራምፕና የመከላከያ ጸሐፊው ፒት ሄግሴት መካከል የተፈጠረ ከባድ የቃላት ምልልስ የዚሁ ቀውስ ማሳያ ነው። ትራምፕ የጦር መሳሪያ ክምችቱ እሳቸው ከሚያስቡት በላይ በአስደንጋጭ ሁኔታ ማሽቆልቆሉን ሲገነዘቡ የተሳሳተ መረጃ እንደቀረበላቸው በማመን ቁጣቸውን አሰምተዋል። የዋይት ሀውስ ፕሬስ ሴክሬታሪ ካሮሊን ሊቬት ይህንን የውስጥ ሽኩቻ ሐሰተኛ ዜና በማለት ለማስተባበል ቢሞክሩም የፔንታጎን አስቸኳይ የ67 ቢሊዮን ዶላር የበጀት ጥያቄ ግን እውነታውን ፍንትው አድርጎ አውጥቶታል። ከዚህ ግዙፍ በጀት ውስጥ 18.2 ቢሊዮን ዶላሩ በቀጥታ በቅርብ በተካሄደ ኦፕሬሽኖች ያለቁትን ቁልፍ ሚሳኤሎች ለመተካት የተመደበ ሲሆን ለብቻው 5.75 ቢሊዮን ዶላር ለታድና 5.57 ቢሊዮን ዶላር ደግሞ ለፓትሪዮት ሚሳኤሎች ግዢ እንዲውል ለኮንግረሱ ቀርቧል። ይህ የዶላር ዶፍ የኢራን የተራዘመ ጦርነት ስትራቴጂ የአሜሪካን ግምጃ ቤት ምን ያህል እያደማውና ወታደራዊ ጀርባ አጥንቷን እየፈተነው እንደሆነ የሚያረጋግጥ ምስክር ነው። በሰሜናዊ የእስራኤል ግንባር በሊባኖስ በኩል ያለው ሁኔታ ሌላው የውጥረቱ ማሳያ ነው። የእስራኤል ጦር በደቡባዊ ሊባኖስ ሂዝቦላ ኢላማ ባደረገበት ወታደራዊ ዘመቻ ላይ በገዛ ወታደሮቹ ላይ በስህተት ባደረሰው ጥቃት 4 ወታደሮች መቁሰላቸው ታውቋል። ይህ አደጋ የተፈጠረው የእስራኤል ሚሳኤል መከላከያ ሲስተም የራሱን ወታደሮች የሂዝቦላ ኢላማ አድርጎ በማሰቡ ነው። የሂዝቦላ ዋና ጸሐፊ ናኢም ቃሲም በበኩላቸው የሊባኖስ ፖለቲካዊ አመራሮች ለአሜሪካና ለእስራኤል ያሳዩት መለሳለስና ያደረጉትን ስምምነት በጽኑ አውግዘዋል። ቃሲም አሜሪካ ባቀረበችው የሰላም ስምምነት ላይ ሂዝቦላ ከሊታኒ ወንዝ በስተደቡብ መገኘት የለበትም የሚለው ሐሳብ ውድቅ በማድረግ የሊባኖስን ሉዓላዊነት ለማስከበር ትጥቃቸውን እንደማይፈቱና እስራኤልን ከሊባኖስ ምድር ጠራርገው እንደሚያስወጡም ዝተዋል። በሌላ በኩል የእስራኤል መከላከያ ሚኒስትር እስራኤል ካትዝ የሂዝቦላን መሰረተ ልማቶች ለማጥፋት በሚል በእስራኤል አቅራቢያ የሚገኙ 24 የሊባኖስ መንደሮች ሙሉ በሙሉ መውደማቸውን በኩራት ገልጸዋል። እስራኤል የደቡብ ሊባኖስን ግዛት በአንድነት ወታደራዊ ዞንነት ለማቆየት ቁርጠኛ መሆኗንና የሂዝቦላም ሆነ የትኛውን ፍልስጤማዊ ኃይል የትጥቅ እንቅስቃሴ ካሳየ ርኅራኄ የሌለው እርምጃ እንደምትወስድ አስታውቋል። ይህ አካሄድ በሊባኖስና እስራኤል ድንበር ላይ ያለውን ውጥረትም አባብሶታል። ከዚህ ሁሉ ውጫዊ ጡንቻ ማሳየትና የጂኦፖለቲካ ስኬቶች ጀርባ ግን በቴህራን የውስጥ የስልጣን ኮሪደር ውስጥ ያልተፈታ ሚስጥራዊ ድባብ ሰፍኗል። የአሊ ሀምኔ ልጅና የአሁኑ መንፈሳዊ መሪ የሆኑት ሙጅታባ ሀሚኔ አሜሪካና እስራኤል በየካቲት ወር መገባደጃ ላይ ካደረሱት ጥቃት ወዲህ ከህዝብ እይታ ሙሉ በሙሉ ተሰውረዋል። ይህ ረዥም የዝምታ ጊዜ በአባታቸው የቀብር ስነስርዓት ላይ እንኳን በአካል እስከ መቅረት የደረሰ ሲሆን በኢራን ከፍተኛ የፖለቲካ መደብ ውስጥ ሹክሹክታን ፈጥሯል። ፕሬዚዳንት ማሱድ ፔዜሽኪያን ይህንን ጉዳይ አስመልክተው በሰጡት መግለጫ ከሙጅታባ ጋር ግንኙነት ማድረግ አሁን ላይ እጅግ አስቸጋሪ መሆኑን አምነው ነገር ግን እርሳቸው ለኢራን ጠንካራ አመራር የማይተካ የጥንካሬ ምንጭ መሆናቸውን በመግለጽ ከተቃዋሚዎች ትችት ተከላክለዋቸዋል። የሙጅታባ ማት የሆኑት አንጋፋው ፖለቲከኛ ጎላም አሊ ሃዳድ አዴል በበኩላቸው ከስልጣን በፊት በሃይማኖታዊ ትምህርት ቤት ከመማር ውጭ ምንም የገቢ ምንጭ ያልነበራቸውን የሙጅታባን የገንዘብ ምዝበራ አሉባልታዊ ሙሉ በሙሉ ውድቅ በማድረግ መገለላቸው ከተወሰኑ ውስጣዊ ጉዳዮች ጋር የተያያዘ እንጂ በጤና እክል እንዳልሆነ አስታውቋል። ይህ ሚስጥራዊ የዝምታ ጊዜና ጸጥታ የሰፈነበት የስልጣን ሽግግር ኢራን በውጭ ዓለም የምታሳየውን አስፈሪ ወታደራዊ ብቃት በምን ያህል ጥንቃቄና የውስጥ ፖለቲካዊ ቁጥጥር እያመጣጠነችው እንደሆነ ፍንጭን ይሰጣል። የኢራን የውስጥ ቁጥጥር ከፖለቲካ ሽግግር ባለፈ በድንበር አካባቢዎች የጠነከረ እርምጃ እየታየበት ይገኛል። ከውጫዊ ጫናዎች ጎን ለጎን በእስላማዊ ቤታዊ ዘብ የየብስ ኃይል ቅዱስ እዝ አስተባባሪነት ከፓኪስታንና አፍጋኒስታን ጋር በምትዋሰነውና በተደጋጋሚ የጸጥታ ችግር በሚታይባት የሲስታንና ባሉቺስታን ግዛት ሰፊ የጸረ ሽብር ኦፕሬሽንም ተካሂዷል። በአጠቃላይ እነዚህ ሁሉ ሁኔታዎች በግልጽ እንደሚያሳዩት ዛሬ ላይ የዓለም የፖለቲካና ወታደራዊ ትርክት በአንድ ወገን ብቻ የሚጻፍ አይደለም። ኢራን በቀጥታም ሆነ በተዘዋዋሪ የፈጠረችው ስትራቴጂካዊ ጥልቀት የዓለምን ሀያል ሀገር አሜሪካን የጦር መሳሪያ ክምችት እስከ ማሟጠጥ፣ የዓለምን ቁልፍ የንግድና የነዳጅ መተላለፊያ መንገዶች አዲስ ሕግ እስከ ማውጣት እንዲሁም የእስራኤልን መከላከያ ኃይል በተለያዩ ግንባሮች እስከ ማስጨነቅ ደርሷል። ይህ ውስብስብና ጥበባዊ ጂኦፖለቲካ ቼዝ ጨዋታ የኢራንን የማደራጀት የመቋቋምና አጀንዳ የመቅረጽ አቅም ፍንትዋ አድርጎ የሚያሳይ ሲሆን በአንጻሩ አሜሪካና እስራኤል ይህንን ተጽዕኖ ለመቀልበስ የሚያደርጉት ጥረትና ወታደራዊ እርምጃ መካከለኛው ምስራቅን የከፋና ፈንጂ የረገጠ ቀጠና አድርጎታል። አቋማቸው የጸና ቃላቶቻቸው የተሳሉና ተግባራቸው የኃይል ሚዛንን የሚቀያየር መሪዎች የሚፋጠጡበት
የመጡበት ይህ ዘመን የፖለቲካዊ ሽኩቻዎችን ውስብስብነትና የኢራንን አቅም አጉልቶ የሚያሳይ ሕያው የታሪክ ማህደር ሆኗል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ